ወደ ሙዚቃ መመጣ አልመሰለኝም። እንግዲህ ምክንያቴ ልናገር ትንሽ አደጋ አጋጥሞኝ ነበር እና ምንድነው ማየው ይዋና ያው አርቲስት አይደለሁ እንዴ ቮካል ልሰራበት አሁን እንኳን እንትን ያለው ለቪዲዮ ክሊፕ ልሰራ ነው። ሃይማኖት እንዴት በጩቤ እንደተወጋች በቪዲዮ ተናገረች። ሚስጥሩን ዘርግፈዋለች። የምታዩት ሆነና ፊቴ ዳሜጅ ሆኖ ነበርና ሙዚቃ አቆሜው ከሰው ጋር አቀላቀላለሁ ይንቀና ያለው በህይወት ያስብ ያላቅ ሃይማኖት ግርማ አወዛጋቢ ሰው ሆና መጣለች። እስካሁን ድረስ በቀድሞ ባሌ መደብደቤን መወጋቴን የደበኩት ለልጄ ስል ነው እያለች ነው። ባለው ይሄን ሁሉ አመት ለልጄ ስል ዝም ያልኩትን አሁን በማውራቴ ልጄ ማድጓል። ልጅ ሆኖ ይሄን ቢሰማ ኖሮ በልጅነት አቅሙ ሃይማኖት ንግግሯን ቀጥላለች። ጨካኝ ልጅ ምናም ቢያጠፋብስ ይጠቃብኛል ልጄ ብዬ ማሰል ለልጄ ስል ዝም ምን ያልኩትና አሁን ደስ ብሎኛል። ያንን በማድረጌም እኮራለሁ። ሃይማኖት ግርማ እኔ በሞት እንኳን በቀድሞ ባሌ መደብደቤን መናገር አልፈልግም ብላለች። ድንበር አለው ዝምድና አሳልፎ አይሰጥም። ለምን እኔ በሞትም አትናገሩ ብዬ ሞት ነው የሚመስለኝ። ብዙዎቻችሁ ሃይማኖት ግርማ ከሙዚቃ የራኩት በጩቤ አይኔን ተወግቼ እንዲሁም ፊቴ ከጥቅም ውጪ ሆኖ ነው ለ12 ዓመት ያህል ከሙዚቃ የራኩት ስትል ተናግራለች የሚለውን መረጃ ከራሷ ከሃይማኖት ግርማ እንስማው የሚል ጥያቄ አቅርባችኋል። እኛም በተወሰነ መጠን የሃይማኖት ግርማን አስገራሚ መግለጫ በዛሬው መሰናዷችን ባጭር እንመለከታለን። የትኛው ባሏ እንደደበደባት ባልተናገረችበት ንግግሯ ፊቴ በመበላሸቱ እሳቀቅ ነበር፣ ከሰውም ጋር ለመቀላቀል ይከብደኝ ነበር ስትልም ተናግራለች። ይህንንም ለብስራት ሬዲዮ እንዲህ ስትል ትናገራለች። ጣት ሰው ፊት አብሬ ስቀመጥ እሳቀቅ ነበር፣ ይደብራቸው ይሆን ምናምን በቃ ነበር። ትንሽ ፊቴ በመወጋት ተጎድቶ ነበርና ሃይማኖት ግርማ በደረሰባት አደጋ ጠባሳው እንዴት እንደተፈጠረ ስትገልጽም እንትን ቆዳ የሌለው ጠባሳው ሰፋ ብሎ እያደገ መጣና አሳቢ መውጣት ፈራው። ከዛ ዘፈናቁም ያለው በቃኝ አልኩና ተደበቅኩ። ሃይማኖት የሱዳን ጓደኞቼ ከልጄና ከእናቴ ጋር ወደ ሱዳን በመውሰድ አሳክመውኛል ብላለች። ኮስሞ ሰርጀሪ፣ ፕላስቲክ ሰርጀሪ ሰራሁኝ። ታዋቂ አርቲስቶች ምናምን ከየትኛውም ዓለም እየመጡ የሚሰሩበት ጋር ቆንጆ። ሃይማኖት ግርማ ወደ ሙዚቃ ተመልሼ የመመጣ አይመስለኝም ነበር ብላለች። ሁለተኛ ነገር ደግሞ 12 ዓመት ነው ሙዚቃ ያቆምኩት እና ሙዚቃ ባቆምኩበት ሰዓት ስሜታዊ ሆና ለመናገር የሞከረችው ሃይማኖት ወደ ሙዚቃ መመጣ አልመሰለኝም። እንግዲህ ምክንያቴ ልናገር ትንሽ አደጋ አጋጥሞኝ ነበር እና ሃይማኖት ግርማ ንግግሯን ቀጥላለች። አይኔ ፊቴ ግራና ቀኝ የሆነ አደጋ ነበር፣ መወጋት ምናምን ነበርና እንዲህ በማለት ስለ ቀድሞ ባለቤቷ ተናግራለች። ሃይማኖት ግርማ ብዙ ፍቅረኛና ባል ነበራት። ማን ነው አይኗን በጩቤ ወጋው? ማን ነው ልጄን አንተ የክፉ ልጅ ማለት አልፈልግም ያለችው? እስካሁን ድረስ አልገለጸችም። ሃይማኖት ግርማ በቤቷ ውስጥ የራሷ ጂም ቤት እንዳላት በማራኪ ወግ ላይ ቀርባ አሳይታ ነበር። አሁን ደግሞ በአባይ ሾው ላይ በቤቷ ውስጥ የውሃ ዋና እንዳላት አሳይታለች። በቤቷ ውስጥ የውሃ ዋና ያላት፣ የራሷ ጂም ቤት ያላት፣ የምግብ ባለሙያዎች ያሏት ሃይማኖት ግርማ የቤትና የመኪና ስጦታ ከተሰጠኝ በጭራሽ አልቀበልም ብላለች። ለመሆኑ ሃይማኖት ግርማ ቤትና መኪና ስጦታ ሲሰጠኝ አልቀበልም ያለችው ምክንያት ምን ይሆን እያስባለም ይገኛል። ሃይማኖት ግርማ ዳኒቦይ ፍቅረኛዋ ነበር። ሚኒሊክ ዘለቀ ባለቤቷ እንደነበር፣ ከዛም ከሚኒሊክ ዘለቀ ጋር ከባድ ክስ ውስጥ ገብተው እንደነበር፣ ከዛም በኋላ በሶስተኛ ወገን ያልተረጋገጠ ከባለስልጣን ጋር ፍቅር ጀምራ እንደነበር ሲወራ ነበር። በተለይ ከሚኒሊክ ዘለቀ ጋር የነበራት እሰጥ አገባን በሚመለከት በተለያዩ አጋጣሚዎች ሰምታችኋል። ቀጣዩን ክፍል ደግሞ ከቀድሞ ባለቤቷና ከልጇ አባት ሚኒሊክ ዘለቀ መጽሐፍ ስለ ሃይማኖትና ትዳርና ህይወት እናስቃኛችኋለን። ሃይሚ በእኔ ግምት ጥሩ ልጅ ትመስለኛለች። ልቦና መርማሪው አንተ ነህና የተጣመመውን አቅንተ ጅማሬያችንን እንዳሳመርክ ሁሉ ፍጻሜያችንም አንተ አሳምረው። እኔ እውነተኛና ጥሩ አፍቃሪዋ ሆን ዘንድ መንገዱን ምራኝ። ጥሩ ልሆን የተዘጋጀሁ ባሪያህ ነኝና መልካሙን ብቻ እንዳስብ አድርገኝ። ውስጤን ታውቀዋለህና አንተ እርዳኝ። በአንተ ፊት የምትዋሽ አንደበት ምን ያህል ኃጢአተኛ ትሆን። እኔ ከሁሉ በላይ አንተ ፈጣሪን እፈራለሁ። አሜን። ይህ የቀድሞ ባሏ የሚኒሊክ ዘለቀ ጸሎት ነው። ሚኒሊክ ዘለቀ በመጽሐፉ ስለ ፍቅር ታሪኩ የጻፈውን ቀጥለን እንሰማለን። የፍቅር መስዋዕትነት።
ለሃይሚ ፍጹም ታዛዥ፣ ፍጹም አፍቃሪ ሆንኩ። ብዙውን አብረን ከማሳለፍ አልፎ ደጋግመን እናድራለን። የምሽት ስራዋን እንደጨረሰች ወይም ሳትጨርስ በመካከል ደከመኝ እያለች ስራ በማቋረጥ ትመጣለች። በእንቅልፍ አጋማሽ ላይ ሆኜ ልመጣ ነው ካለች ቅንጣት ታህል ቅር ሳይለኝ ተነቃቅቼ እጠብቃታለሁ። ሌሊት 9 እና 10 ሰዓት ስትመጣ የግቢውን በር የምከፍትላት እኔ ነኝ። ታዲያ በእንቅልፍ ተንጎላጅጄ እንዳላሳቅቃት በተለያየ ዘዴ ራሴን ከእንቅልፍ መንጭቄ ያወጣዋለሁ። በቀዝቃዛ ውሃ ገላይን ታጠባለሁ ወይም ወፍራም ሻይ አፍልቼ እጠጣለሁ። ከተኛችበት የምትነሳው አርፍዳ 6 እና 7 ሰዓት ላይ ነው። የነቃው እንኳን ቢሆንም አቅፊያት ሳልንቀሳቀስ አረፍዳለሁ። የሚሄድበት ኖሮኝ ወይም ለሽንት ካጠገቧ ከተነሳው እጅግ አድርጋ ትበሳጫለች፣ ይከፋታል። ተኛ ትላለች። አብረን ነው የምንነሳው። ካልሆነ ሁለተኛ አልመጣም። እውነቷን ነው። እዚህ ማንን ብላ መጣች? ሽንቴ ቢመጣ እንኳን ቋጥሬ እስክትነሳ ጠብቃታለሁ። ከተነሳች በኋላም አንለያይም። የተገኘውን አቅርቤ ከተመገብን በኋላ በእናትህ አንድ ቦታ ጉዳይ አለኝ፣ አብረን ደርሰን ትመለሳለህ ትለኛለች። በዛው ይመሻል። ይህ ሁኔታ በተደጋጋሚ ቀጠለ። እኔ በፍጹም ልብ በፍጹም መንፈስ ታዘዝኳት። ጓደኞቼን ማግኘት አልችልም። ስራዬን ተራውጬ ማከናወን አልችልም። የእሷን ስሜት፣ የእሷን ፍላጎት፣ የእሷን ጉዳይ አስቀድማለሁ። እንዲያ ካልሆነ ኩርፊያዋ ይጣል ነው። እንደ ሰማይ ኩርፊያዋ ፀሐዩ ተጋርዳ ቀኔ ይጨፈግጋል። አንድ ሌሊት ከእንቅልፌ በሞባይል ጩኸት ቀስቅሳ መጣሁ አለች። እንደተለመደው የእንቅልፌን ሰንኮፍ ነቅዬ ጠበቅኳት። የግቢውን በር ስከፍትላት አልገባም አለች። ምን ነው ስላት ሶደሬ እንሂድ። በዚህ ሰዓት? አዎ አሁን እኮ 9 ሰዓት ተኩል ነው አውቃለሁ። እናማ እንሂድ። እንዴ ሃይሚ እንቢ ነው? አይ በዚህ ደረቅ ሌሊት በእንቅልፍ ልብ እየነዳው ሶደሬ ውለን ማደር እኮ አንችልም። በምሽት ወደ አዲስ አበባ ይሄ ነገር እንደተለመደ መሄዱ ነው ደግሞ ስቃይ ሆነብኝ። እንዲያውም አንድ ሌሊት ወደ ሶደሬ ስንሄድ ጫካ መካከል ጎማ ተንፍሶብኝ እሷ ከመኪና ሳትወርድ ብቻዬን እየተንደፋደፍኩ በስንት ስቃይ ቀየርኩ። ቢሆንም የእሷ ስሜት፣ የእሷ ፍላጎት፣ የእሷን ጉዳይ ለማገልገል በሙሉ ልቤ በሙሉ መንፈሴ ልታዘዛት ስለቆረጥኩ ቅር አላለኝም። በወቅቱ ሃይሚ አዲስ አልበም ለመስራት እየተዘጋጀች ነበር። በእንቅርት ላይ ጆሮ ደግፍ ሆነ። ከምናርፍበት የቀን ሰዓት ላይ ተቀንሶ ግጥምና ዜማ ለመፈለግ ዋለ። ቀጠሮ ካላት መኪናዋን ይዤ ካጠገቧ አልለይም። ብዙ ጊዜ ፋታ ስለማናገኝ ምሳ እንኳን ለመብላት ሳንችል ቀርተን ከኪዮስክ አቦወለድ ብስኩት በልተን እናሳልፋለን። ግጥምና ዜማዎቹን እየጣለች እያነሳች መርጣ ከጨረሰች በኋላ ወደ ማቀናበሩ ጣጣ ተሸጋገርን። የማቀናበሩን ስራ እንዲሰራላት የተስማማችው ከውቁ አቀናባሪ ከዳግማዊ አሊ ጋር ነበር። ቀረጻ የሚኖራት ብዙ ጊዜ ሌሊት ነበርና አንዳንዴ በር ላይ መኪና ውስጥ ቁጭ ብዬ ስጠብቃት ይነጋል። ቀኑን ሙሉ የእሷን ጉዳይ ስንከውን ውለን ሌሊት ቀረጻ ካላት ወደ ስቱዲዮ እንሄዳለን። በር ላይ ታቆመኝና እንዳትሄድ ጨርሼ ነው አብረን የሚሄደው ትለኛለች። ጨለማ ውስጥ ሙዚቃ እያዳመጥኩ ቁጭ እላለሁ። እኩለ ሌሊት 6 ሰዓት ብትገባ 10 ሰዓት ተኩል ድረስ ጠብቃታለሁ። አንድ ጊዜ እሷ ስቱዲዮ ሆና ምን ትዝ እንዳለኝ እንጃ ደውዬላት አንድ ቦታ ደረስ ብዬ ልምጣ ብዬ አስፈቀድኳት። ይሄን የሰማው ዳግማዊ በጣም ተቆጣት። እዚህ አካባቢ ብዙ ጊዜ ማጅራት የሚመቱ ሰዎች አሉ ብሎ እንደነገራት ቆይታ ስራ ካለቀ በኋላ ነገረችኝ። ለምን በወቅቱ አልነገረችኝም በሚል ብብሰከስክም ለአደጋ ተጋልጬ እንደነበር ባስብም ግን አልተቀየምኳትም። የስቱዲዮ ስራዋን እንደጨረሰች መኪናውን ሰጣትና እኔ የንጋት ታክሲ ብርድ ላይ ቆሜ እጠብቃለሁ። የነበረው ቆፈን ስጋዬን አልፎ አጥንቴን ያብድነው ነበር። መኪና ውስጥ ሆኜም ከብርድ ባልድንም በታክሲ ጥበቃውት የነበረው ግን መፈጠሬን የሚያስረግመኝ ነበር። ከእንቅልፍ ጦት ጋር ተዳምሮ እየተንጎላጀጅኩ ታክሲ ጥበቃ። ይሁንና የኔ ስቃይ የሚያመጣውን የእሷን የወደፊት ሚስቴን ስኬት በማሰብ እጽናና ነበር። ልጉላላ ማት ይውረድብኝ ብዬ በማሰብ ፍቅሬን ከማገልገል አላፈገፈኩም። በዛው ሰሞን የተከሰተው ሌላ ጉዳይ ግን መቋቋም ተስኖኝ ነበር። ሃይሚ አዲስ አበባንና እኔን ትታ ለ10 ቀን ወደ ዱባይ በረረች። ለስራ ይሁን እንጂ ብችል ባልሄደች። እዛ የምታገኘውን ሰጥቼ በተደራደርኳት ነበር። ውርጩንና ቆፈኑን እንቅልፍ ማጣቱንና ታክሲ ጥበቃውን በማማረሬ እግዚአብሔር ሊቀጣኝ ይህን ያመጣብኝ መሰለኝ። በሞቀኝና በጊዜ መተኛት መቻሌን ባሰብኩ ቁጥር ራሴን እወቅስ ጀመር። ሃይሚ እንደደረሰች ነበር በሰላም መግባቷን ልትነግረኝ የደወለችልኝ። እሷ ዳግም እስክትደውልልኝ አያስችለኝምና እኔም እደውልላት ነበር። አንድ ቀን ምሽት ለሃይሚ ደውዬ ሳወራ ያየኝ ጓደኛዬ አብነት አጎናፍር ሊመክረኝ አቆበቆበ። ምኒልክ ከዛ ቢደወልልህ ይቻላል። ይህን ያህል ዱባይ ደውለህ ስታወራ ክፍያው አናት ላይ ይወጣል። ፍቅር ሳይዛ አልቀረም አለኝ። ሳልሸሽግ ራሴን በአዎንታ ነቀነቅኩለት።
እንዲያውም እያወራሁ የነበረው ከሀይሚ ጋር እንደሆነ የጠበቀ ፍቅር ውስጥ መሆኔን ነግሬው ይልቅ በሙያ አግዘኝ አልኩት። ታሪክን ወደ ዘፈን ልቀይርልህ አለኝ በቀልድ። አይ ለሚቀጥለው አልበሟ ግጥምና ዜማ በማሰባሰብ ላይ ነን። ለሁነኛ ሰው ያስቀመጥከው ስራ ካለ ለእኔ ስጠኝና እንዴ ምኒልክ ምንም አታስብ ችግር የለውም። ለአንተ ስል ለአንጋፋ ድምፃውያን ልሰጥ ያሰብኩት 1-2 ዜማና ግጥም አለኝ እሰጥሃለሁ። እሷ እስክትመለስ ታዘጋጅልኛለህ? ምንም ችግር የለውም። በግምት ከጠዋቱ 12 ሰዓት ተኩል ይሆናል። ሞባይሌ ይጮሃል። ብንን ብዬ አነሳሁት። ሀይሚ ለመሆኑ አልተጠራጠርኩም። ሃሎ ሀይሚ ሳትሆን መኪናዬን ይዘው ወደ አርባ ምንጭ ከሄዱ 2 ወንድሞች አንዱ ነበር። ምኒልክ እንዳትደነግጥ መኪናው ተገልብጧል። ነገር ግን እኛ ተርፈናል። ለኢንሹራንስ አሁኑኑ ሪፖርት አድርግ። ጫካ ውስጥ አደጋው በመድረሱ እኛ ሪፖርት ማድረግ አልቻልንም። በጣም ደነገጥኩ። ትንሽ ከተረጋጋው በኋላ ወደ ኢንሹራንስ ደውል፣ እናዝናለን። የኢንሹራንስ ክፍያው መፈጸም ከነበረበት 1 ሳምንት ዘግይቷል። እኛ አስቀድመን ለባንክ ሪፖርት አድርገናል። ሌላ በጣም አስደንጋጭ መርዶ። ምን ማድረግ ስላልቻልኩ ራሴን ወደ ቦታው ሄጄ ከጥቅም ውጪ የሆነ መኪናዬን እያስጎተትኩ መጣሁ። መኪናው ወደ ነበረበት ይዞታ መልሶ ወደ ስራ ለማስገባት የ30,000 ብር በላይ ወጪ እንደሚጠይቅ ጋራዥ አስገምቼ ያወቅኩ። በዚህ ላይ ስራው ድፍን 3 ወር ይፈልጋል። ማሰሪያው ቢገኝም ለባንክ የሚከፈለው ኬት ይመጣል? ይህ ሁሉ መርዶ አጠራቅሜ ሀይሚ ከዱባይ መምጣቷን ልትነግረኝ ስትደውል አረዳኋት። አደጋውን ጠብቃው የነበረ ይመስል ብዙም አልተደነቀችም። አለመደነቋ እኔ የተምታታ ነገር ውስጥ ከተተኝ። እንዴት፣ ለምን የሚሉ ጥያቄዎችን ይዤ መኪናውን ጋራዥ አስገባሁት። የ3 ወር የእድሳትና የባንክ ዕዳ ወጪ ለመሸፈን የሚሆን በቂ ገንዘብ እጄ ላይ ባለመኖሩ ጋራዥ ያስገባዋትን ሊፍት ባግ የቤት መኪና ሸጬ እየከፈልኩ ከእግዚአብሔር ጋር ተወጣሁት። የገረመኝ ሌላው የሀይሚ ጉዳይ ጋራዥ ቆይቼ ስመጣ ምን ደረሰ ብላ ለመጠየቋ ነበር። የመኪናው እድሳትና የባንክ ዕዳ ከፍዬ መኪናው ለስራ ቢዘጋጅም ያለ ኢንሹራንስ ክፍያ መንቀሳቀስ ባለመቻሉ ሌላ አጣብቂኝ ውስጥ ገባው። ከየትም ተብሎ 12,000 ብር የኢንሹራንስ ክፍያ መፈጸም ነበረበት። የህዝብ ማመላለሻዋ ሚኒባስ መኪናይም የሞተር እድሳት ገብታ ስራ አትሰራም። ነገሮች ተደራርበውብኝ በከፍተኛ ውጥረት ስጨነቅ ያየችኝ ሀይሚ አቦ ምን ሆነሃል አለችኝ። ነገርኳት። እችላለሁ። ለኢንሹራንስ የሚከፈለው ስንት ነው? አሁንም ነገርኳት። ሙሉን ባይሆንም እኔ ጋር ወደ 7,000 ብር አለ ላበድርህ። እሺ። ነገ የኢትዮጵያ ቴሌቪዥን ፕሮግራም ላይ እንድዘፍን ተጋብዤ ክፍለ ሀገር ሄዳለሁ። በቃ አንተ ቤት ልደርና ጠዋት ባንክ ሄደን አውጥቼ ገንዘቡን ከሰጠው በኋላ በዛው ሄዳለሁ። እሺ። መኪናዬም አንተ ጋር ትሁን፣ ሰርቪስ አስደረግልኝ። እሺ። መኪናዋ በጣም አሮጌ የምትባል ነች። ቀደም ሲል ከኋላ በር በኩል በደረሰባት አደገኛ ግጭት ጋራዥ ገብታ ብትሰራም ሌላ አሳሳቢ በሽታ ይዛ ቀርታለች። በተለይ እርጥብ አስፋልት ላይ ፍሬን ከተያዘ ወደ ጎን ትንሸራተታለች። ስለዚህ በክረምት ይህን መኪና መንዳት አደጋው የከፋ ነው። መኪና ለመንዳት ሀይሚ አዲስ በመሆኗ አደጋው አይታያትም። እኔ ግን መኪናዋ ሊደርስባት የሚችለው አደጋ ባላጋራዦቹ ሲያስረዱኝ ከእሷ ነፍስ አይበልጥም በማለት በቅድሚያ የእሷን መኪና ማሳደስ እንዳለብኝ ወሰንኩ። መኪናዋን ለሰርቪስ ጋራዥ ይዤ ሄድኩና ችግሩን አስረዳዋቸው። እነሱም ፈትሸው ችግሩን ደረሱበት። አደጋው እኔ ከተረዳሁት በላይ አግዝፈው ነገሩኝ። በአደጋው ጊዜ ለተቀጠቀጠው ቦዲ ቀለም ማስቀቢያ ወደ 4,000 ብር ገደማ ተጨማሪ ወጪ ጠየቁኝ። የኔን የኢንሹራንስ ችግር ወደ ጎን አድርጌ ሀይሚ ከመምጣቷ በፊት ስራዋ ተጠናቀቀ። አዲስ የመኪና ልብስም ቀይሬላት መኪናዋ ሌላ ሆነች። ሀይሚ ደስ እንደሚላት አልተጠራጠርኩም። ከሄደችበት ተመልሳ የቀጠረችኝ ቦታ ሲሄድ በእርግጥም የራሷ መኪና መሆኑን አላወቀችም ነበር። በጣም ተደሰተች። ብር ከየት አምጥታ አሰራሃት? ባበደርሽኝ ላይ አላስጨረሰችኝም፣ አንባረቀች። ይኸውልህ እንዲህ አይነት ቀልድ አይሰራም፣ የተበደርከኝን ገንዘብ ትከፍለኛለህ። ኧረ ግድ የለም ግር ተሰኘው፣ መቼ አልከፍልም አልኩ። የጎደለኝን ብር አሟልቼ የኢንሹራንሱን ክፍያ በማጠናቀቅ መኪናው ወደ ስራ እንዲገባ አደረግኩ። አልበሟ ተሰርቶ ወደ መገባደዱ ሲደርስ የእኛም ፍቅር ይትባሃል የሚባል ለውጥ አመጣ። ሁልጊዜም የክለብ ስራዋን እንዳጠናቀቀች ከሌሊቱ 11 ሰዓት ላይ ትደውልልኛለች። 1፣ 2 ወይም 3 ሰዓት በስልክ እናወራለን። ስልኩ እየጋለ ጆሮዬ ሲፈጀኝ እያቀያየርኩ አዳምጣለሁ። እንደ ጠበል በጠዋት የለመድኩትን የስልክ የፍቅር ጨዋታ ሱስ አስይዞኛል። ሰዓቱ ሲደርስ ይቀሰቅሰኛል። ልብ ባላልኩት አንድ ቀን በጊዜ ደውላ የክለብ ስራዋን ስትጨርስ እንደምትመጣ ነገረችኝ። እኔና ቤቴ እሷን ስንጠብቅ የተለመደው ሰዓት መጣ። ደውዬ እመጣለሁ ያለችኝ ቢሆንም ስልኩ እንደበደነ ነበር። ምን ሆና ሞታ? ነፍስ ዘርቶ ትንሣኤ ሙታኑን በጩኸት እስኪያውጅ ጠበቅኩት። የለም፣ አቅበጠበጠኝ። ሳትመጣ ብቀር እንኳን እንዴት ስልክ ትነፍገኛለች? የት ሄዳ? እውነት እንደምጠብቃት እያወቀች ወደ ቤቷ ሄደች? አልመሰለኝም።
ብዙ ጥያቄዎች ቅንቅን ሆነው ወረሱኝ። ወርሰውኝ አላስተኛ አሉኝ። ነጋ። 12 ሰዓት ሆነ። በጣም ረጅም ሰዓት። 1 ሰዓት በጉጉት የጠበቅኩትን ያህል ልቤ ታመመ፣ መንፈሴ ታወከ። ከኮልፌ ወደ ቃሊቲ ለመሄድ ቆርጬ ተነሳው። ምን ላደርግ እንደምሄድ አላሰብኩበትም። ብቻ ከታክሲ እየተንጠላጠርኩ በሯ ላይ ደረስኩ። የታመመው ልቤ አንዳች ነገር አውቆ ማረጋገጥ ፈልጓል። ምን እንደሆነ በውል አላወቅኩትም። የግቢዋ በር ዝም እንዳለ አፉን ገጥሞ ይታያል። አንዳች አደጋ ቢደርስባትም ስራናት በሚል ጸጥታ መስፈኑ አይቀርም። ልቤ አፋፉ ላይ ቁልቁል እንደተደፋ የሚቆናጠጠው አቶ ተንጠለጠለብኝ። ዝናብ ጥሎ ገና ማባራቱ ስለነበር ነፋሱ እርጥበቱን ተሸክሞ ይጋፋል። ታሪኩ ይቀጥላል።